ሆዴ እንደዛ ተንከርፍፎ በአንድ እጄ ሻንጣዬን በአንድ እጄ ልጄን ይዤ ከዛ ቤት ስወጣ ሁሉም ሰው እንዳላየ በሩን ዘግቶ በመስኮት እያየ ጸጥ ነበር ያለኝ። አውቃለሁ እያዩኝ እንደነበር። ማንም ግን የት ልትሄጂ ነው? ምን ተፈጠረ? እስኪ ተመለሺ ብሎ ሊመልሰኝም ሊያባብለኝም አልሞከረም። እናቱም ሆኑ ሌላው የግቢው ነዋሪ። ሀውለት እያለቀስኩ ሻንጣዬን ስቤ ልጄን ጎትቼ ወደ እናቴ ወደ ቤተሰቦቼ ሄድኩኝ። በእርግጠኝነት ግን ሽማግሌ ይልካል ወይም እናቱ እዚህ ደረጃ መድረሳችንን ሲያውቁ ያስታርቁናል፣ እሱም የልጁን ናፍቆት ሳይችል ሲቀር ይመጣል ይታረቀኛል ብዬ አስቤ ነበር። ቤተሰቦቼ ጋር በሄድኩኝ ማግስት የሰማሁት ግን በጣም የሚገርም ነገር ነበር። ቤት ውስጥ የነበረውን ዕቃ እንዳለ ጠርገው አውጥተው ሚጥሉትን ጥለው የእናቱ የነበረውን ደግሞ ወደ እናቱ ቤት ተመልሶ ቤቱ ታድሶ 3 ቀን ባልሞላ ጊዜ ውስጥ ተከራየ። ይህን ስሰማ በጣም ደነገጥኩ፣ ቆጨኝ። መውጣት አልነበረብኝም። እንደዛው እንደጠነከርኩ እዛው ሆኜ እስከ መጨረሻው መፋለም ነበረብኝ ብዬ እርርድብን አልኩኝ። ግን ወጥቻለሁ። ከዚህ በኋላ ልመለስ ብልም መመለስበት ቦታ መመለስበት ቤት የለኝም። ሆኖም ግን አንድ ተስፋ ነበረኝ። ለልጁ ያለው ፍቅር እስከዛሬ በኖርንባቸው እድሜዎች ከኔ ጋር የነበረው ትዝታው ቢያንስ ትንሽ እንኳን እንጥፍጣፊ መውደድ ለኔ ይኖረዋል። ቀርቶ አይቀርም፣ ርቆ አይርቅም። ንዴቱ ሁሉና ቁጣው ነው። ስለዚህ ይመለሳል ብዬ እየጠበቅኩት ባለበት ሰዓት ነበር ምጤ መጥቶ ሆስፒታል ሄድኩት። እንደነገርኩሽ ሆስፒታል ሆኜ የሰርጉ ቪዲዮ ተላከልኝ። በኦፕሬሽን ወልጄ የሰውነቴ ቁስል፣ የእርግዝናና የምጥ ህመም፣ ጭንቅላትና ልቤ ላይ ደግሞ ሐዘን፣ ማጣት፣ መተው፣ መገፋት፣ ስንቱን ቁስል ተሸከመ መሰለሽ ከዛ ሆስፒታል የወጣሁት። ሆስፒታል ወጥቼ እቤት እንደገባው ሌሎች ወሬዎች ወደ እኔ መጡ ጀመር። ከጓደኛዬ ጋር የተከራዩት ቤት፣ የገዙት ዕቃ፣ የተደገሰው ድግስ፣ የሰርጉ፣ የቬሎ፣ የመልሱ፣ የቅልቅሉ ታዩ ብቻ እያንዳንዷ ወደ እኔ የምትመጣው ኢንፎርሜሽን ምታቆስለኝ፣ ቀን በቀን ምትገለኝ፣ ቀን በቀን ምታቆረቁዘኝ ሆነች። ሙሉ የራስነት ጊዜን በእንባና በሐዘን አሳለፍኩት። አልቅሼ አልወጣልሽ አለኝ። ራሴን ማጥፋት ፈለግኩኝ። እነዚህ ልጆቼን ሳያቸው ግን ለእነሱስ ማን አላቸው? አባት የላቸው፣ እናት የላቸው፣ ከማጋ ያድጋሉ ብዬ አሳዘኑ። 2-3 ይህን ሀሳብ ካሰብኩኝ በኋላ ልጆቼን እያየሁኝ ተመለስኩኝ። እማረገው እምሆነው ሁሉ መላው ጥፍት አለኝ። ይቺ ቪዲዮውን አንስታ የላከችልኝ ጓደኛዬ ናት ሁሉንም ኢንፎርሜሽን ምትሰጠኝ። አንዳንዴ ወዳጄ ናት፣ ጠላቴ ናት፣ አዛኜ ናት ወይስ እኔ በምሰቃየውና እኔ በማየው መከራ እንቁስሌን እየነካካች ከጀርባ እየሄደች ፈገግ የምትልብኝ ሰው ናት እላለሁ። ነገር ግን የምታመጣልኝን ወሬ የምታመጣውን ኢንፎርሜሽን ስለምፈልገው ሂጂ አልላትም፣ አትምጭብኝ አልላትም፣ አልሰድባትም። ሁሌም ያለውን ነገር ከሱ ጀርባ እየተከተልኩኝ እሷን ነው የምጠይቃት። እንዴት ጓደኛዬ እንዲያደርገችብኝ? ከመቼ ጀምሮ ነው ግንኙነታቸው ብዬ ጠየቅኩኝ። ግንኙነታቸው ዓመታትን እንደተሻገረ እኔ እሱን ባገባው ሰዓት እርጉዝ በነበርኩ ሰዓት እሱ ደግሞ እሷን ይለምናት እንደነበር፣ እሷ አትፈልገው እንደነበር፣ ሌላ የምታፈቅረውና የምትወደው ሰው እንደነበርና ያ ሰው ጥሏት ውጪ በመሄዱ እሱ ከሄደ በኋላ ወስና ከኔ ባል ጋር ግንኙነት እንደጀመረች እስከዛሬም የቆዩት ይቺ የመጀመሪያ ልጃችን ትንሽ ትጠንክር፣ እሷ ከጠነከረች በኋላ ለእናቴ ሰጥቼ እናቴ እሷን ታሳድጋለች፣ እኔ ደግሞ አንቺን አገባሻለሁ ብሏት እንደነበርና ሁለተኛ ልጅ ሲረገዝ ግን ተስፋ ቆርጦ ከዚህ በኋላ ካንቺ ጋር መኖር ሌሎችንም ልጆች መጨመርና ህይወቱን እስር ቤት መክተት መሆኑን ስለተነጋገሩ ቁርጥ እንዲያደርግልሽ እሱን ቆርጦ ከህይወቱ እንዳስወጣኝ ብቻ ያቀዱትን፣ ያሴሩትን፣ የተነጋገሩትን፣ የኖሩትን ሁሉ ነገረች። ታዲያ እንዴት አስችሏት፣ እንዴት ሆኖላት ፈገግ እያለች የኔ መካሪ፣ የኔ ወዳጅ፣ የኔ ጓደኛ ሆና እስከዛሬ ቆየች? አንቺስ እንዴት አስችሎሽ እስከዛሬ ደበቅሽኝ አልኳት። እኔ ምን ላርግ? በብዙ ነገር ልነግርሽ ሞክሬ ነበር። አንቺ ግን ለሱ ያለሽ ፍቅር አይንሽንም ልብሽንም ደፍኖሻል። ምንም ራስሽን ያረከሽው፣ ራስሽን ያዋረድሽው፣ ህይወትሽን ለዚህ ያበቃሽው ራስሽ ነሽ፣ ደረቅ ነሽ ብላ ይበልሽ አይነት መልስ መለሰችልኝ። ሀውለት የዛለት በጣም ሰደብኳት። ከቤቴም ወጣች። ከዛ በኋላ ግን አላስቻለኝም። ወሬውን ፈለኩት። አሁን ምን ላይ ደረሰ? ምን እያደረገ ነው? ምን እየሆነ ነው የሚለውን ነገር ከሷ ውጪ በቅርበት የሚያቀብለኝ ሰው ስላልነበር ደውዬ
ይቅርታ ጠየኳት። እሷም ይቅርታዬን ተቀብላ ኢንፎርሜሽኖችን ታቀብለኝ ጀመር። ከወለድኩኝ ከ4 ወር እሱም ካገባ ከ4 ወር በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ምን ላርግ ብዬ አማከርኳት። ክሰሺው አለች። ብከሰው ምን አገኛለሁ ስላት፣ ያው ለልጅሽ ወተት እንኳን ተቆራጭ ያደርግልሻል፣ ሌላ በስሙ ንብረት የለ ምን የለ ምንም ልታመጪ አትችይም። ደስ ካለሽ ግን ለምን እነሱስ በሰላም ይኖራሉ? ለምን እነሱስ ሰላም ያገኛሉ? ክሰሹና ምስቅልቅሉን አውጪው አለች። ያኔ ነበር ለካ ይቺ ሴት ከመሃል የገባች አጋንንት ናት፣ እዚህም ቤት እዛም ቤት የምትበጠብጥ መጥፎ ሴት ናት ብዬ በቃ ተይኝ ከህይወቴ ውጭ አልኳት። ራቀችኝ። ከ4 ወር በኋላ ልጁን ለማየት መጣ ቤት። ልጄን አሳየኝ አለኝ። ሞቼ ነው ቆሜ ልጅህንም ማሳየ፣ በፍጹም እኔ በህይወት እስካለው የቱቹንም ልጆች አታያቸውም አልኩት። ሀውለት ያንን ስለው ይሰማዋል፣ ያዝናል፣ ልቡ ይራራል ብዬ ነበር። ከት ብሎ ሳቀብኝ። ማን ጎዳ መሰለሽ? እውነት ልጅሽ የምትወጂው ከሆነ የተጎዳው ልጅሽ ነው። እኔ እንደሆነ በፍቅሩ በናፍቆቱ ተንገብግቦ ጨርቁን ጥሎ መጥቶ ይለምነኛል ካልሽ እንዳትሳሳቺ። ልጁን አትበዲው፣ እኔን የበደልሽ መስሎኝ ልጄን ስጪኝ አለኝ። እና ያህል ጥንካሬው በጣም ገረመኝ። አልሰጥህም፣ ልጅህንማ ጥለኸው ማንንም ሴት ተከትለክ የእናቱንም ህይወት አበላሽተክ ሄደሃል። እንዳንተ አይነት አባት አያስፈልገውም፣ ክፉና መጥፎ ሰውነህ፣ ለልጆቼ እኔ በቃቸዋለሁ ብዬ አባረርኩት። ስቆብኝ ሄደ። ዛሬ 1 ዓመት በላይ ሆኗል። አንድ ቀን ልጄን አሳየኝ፣ ልጄን ልየው ብሎ መጥቶ አያውቅም። ደውሎም አያውቅም፣ ጠይቆኝም አያውቅም። ያኔ እንደዛ ዝቶ ስቆብኝ ሄደ። እንደዛው እንደዛተ፣ እንደዛው እንደሳቀ እዛው ቀረ። እኔማ ሀውለት እስካሁን ድረስ የደረሰብኝ ያሳለፍኩት የሆንኩት ነገር እንደ እሳት ድንጋይ ልቤ ላይ ሆኖ ቅጥል ያደርገኛል። መስራትም አልቻልኩም፣ መማርም አልቻልኩም። መልኬን ብታዩ ያሳሳሻል፣ ያሳዝንሻል። እናቴ፣ ቤተሰቦቼ ኢኮኖሚካሊ በጣም የተጎዱ የሰውን እጅ የሚያዩ አለመሆናቸው በጀኝ። እነሱ ጋር ሆኜ ብዙም ሳልሳቀቅ ብዙም ሳልጨነቅ ለልጆቼ ማበላቸው ማለብሳቸው ዳይፐር ማድረግላቸው ሳላጣ እንዲሁ ዝም ብዬ እየኖርኩ ነው። የሚገርምሽ ግን ፊቴ በማዲያት ተጨማልቋል። ሰውነቴ ከስቶ መንምኗል። ከቤቴ አልወጣም፣ ከሰው ጋር አልገናኝም። በቃ እኔ ስልኬ ልጆቼን እንኳን ብዙ ትሪት ማድረግ የምችል ሰው አይደለሁም። ልጆቼን የምትንከባከብልኝ እናቴ ናት። እናቴ በህይወት መኖሯ ጠቅሞኛል። ይሄ ሁሉ ነገር ያመጣብኝ ሳልፈለግ ሳልወደድ እወደዳለሁ፣ እፈለጋለሁ፣ አሸንፋለሁ ብዬ የገባሁበት ህይወት እኔንም ልጆቼንም ዋጋ አስከፈለብኝ። ዛሬ ወጥቼ ላግባ፣ በቃ ልሽቀርቀር፣ እንደ ሴቱ ልሁን ብል ልጆቼ ጋር የሚመጣው ሰው ያሳስበኛል። የእንጀራ አባት ጋር ሊያድጉ ልጆቼ ሊገላመጡ እላለሁ። ልነሳ ልቁም ስል ደግሞ ልቤ ላይ የደረሰው መከራ ሊያስነሳኝ ሊያቆመኝ አልቻለም። እህቶቼ ማትወደዱበት ቦታ ላይ አትገኙ እላለሁ።